ዳሌን መጨመር ይቻላል። BBL ወይም ብራዚሊያን በት ሊፍት የምንለው ምንድነው? ባለፈው በሰራነው ስለ ብራዚሊያን በት ሊፍት ወይም ደግሞ BBL ስለሚባለው ቪዲዮ ላይ የተለያዩ ኮሜንቶችን አይተናል። ስለዚህ አንዳንድ ነገር ለማለት እንግዲህ የፕላስቲክ ሰርጀሪ ሁለት የተለያዩ ፓርት አለው። አንደኛ ኮስሞቲክ የምንለው ውበትን የምንጨምርበት ሰዎች ለውበት ለመዘነጥ እንደ ልባቸው ለመሆን የሚያደርጉት የፕላስቲክ ሰርጀሪ ዘርፍ ኮስሞቲክ ሰርጀሪ ሲባል፣ ይሄ ደግሞ እንደ ብራዚሊያን በት ሊፍት አይነት BBL አይነት ሰርጀሪዎችን ሲጨምር፣ ሌላው ደግሞ ሪኮንስትራክቲቭ ለምንለው ለምሳሌ እንደመልሶ መቅጠም አይነት ለክብሮም እንደሰራንለት መልሶ የመቅጠም የቀዶ ሕክምና ደግሞ ሪኮንስትራክቲቭ ሰርጀሪ እንላቸዋለን። ኮስሞቲክ ሰርጀሪ የምንላቸው ሰርጀሪዎች ደግሞ ብዙ ጊዜ እነዚህ ሰዎች በህመም የተለየ ህመም በሽታ ያለባቸው ላይሆኑ ይችላሉ። ነገር ግን ውበትን ኮንፊደንስን ከመጨመር ጋር የተገናኙ ነገሮች ናቸው። በህክምና ኤስቴቲክ አይዲያል የምንላቸው ወይ ማህበረሰብ አንድ ሰው ወንድ ሊሆን ይችላል ሴት ሊሆን ይችላል የሆነ የሰውነት አካሉ የሚመስለው ይሄ ነው ወይ መምሰል ጥሩ ቆንጆ የሚባለው እንደዚህ ሲሆን ነው የምንላቸው ነገሮች አሉ። ለምሳሌ ለሴት ልጅ 8 ቁጥር በተለምዶ እኛ ሀገር የምንባለው ኤስቴቲክ አይዲያል ወይም ደግሞ ቆንጆ ሴት ልጅ ቅርጽ ነው ተብሎ ይታሰባል ማለት ነው። ይሄ ብራዚሊያን በት ሊፍት የሚባለው BBL የሚባለው ሰርጀሪ የሚሰራው ይሄንን ሰርጀሪ ነው። ሶሳይቲ አንድ ቆንጆ ሴት ወገቧ ጠበብ ያለ ዳሌዋ ደግሞ ሰፋ ያለ ነው ብሎ አግሪ ያደረገው የተስማማበት የሚቀበለው ነገር ነው ማለት ነው። በውፍረት በእርግዝና በተለያየ መንገድ ይሄ ኤስቴቲክ አይዲያል የምንለው ላይኖር ይችላል ማለት ነው። ያንን ሪኮንስትራክት የምናደርግበት መልሰን የምንሰራበት መንገድ ብራዚሊያን በት ሊፍት ወይም BBL ይባላል ማለት ነው። ይህንን የምትፈልጉ ከሆነ ከባህልም ከምንም የወጣ ነገር ሳይሆን ይሄ ሶሳይቲው የተቀበለውን 8 ቁጥር ወይም ደግሞ ኤስቴቲክ አይዲያል ብሎ የተቀበለውን ሪሌቲቭሊ ሴፍ በሆነ መንገድ የመስራት ቀዶ ሕክምና አንዱ አማራጭ ነው ማለት። ስለዚህ ስለ BBL ወይም ብራዚሊያን በት ሊፍት መረጃ ማወቅ ከፈለጋችሁ፣ ስለ ሳይድ ኢፌክቱን ማወቅ ከፈለጋችሁ በሳማሪታን ሰርጂካል ሴንተር ማግኘት ትችላላችሁ። የዶክተር በረከት እባላለሁ፣ ፕላስቲክ ሰርጅን ነኝ። ሳይድ ኢፌክት ፕሮፋይልን በተመለከተ ደግሞ በሚቀጥለው ቪዲዮ እንሰራላችኋለን። ሳማሪታን ሰርጂካል ሴንተር